በእግዚአብሔር ስም እንደምሰነበታችሁ አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ እስካሁን አብሮን እንደነበረና ሲባርከን እንደቆየ ሁሉ አሁን ደግሞ በጉባኤያችን መካከል በመገኘት እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆነልን። ክፍል 2 ትምህርታችን አንድ የቅዳሴው ጊዜ በእግዚአብሔር ፊት የመቆም ጊዜ ስለሆነ የሚያስፈራ ማለትም የተለየ ክብር የሚሰጠው መሆኑን የሚናገር ነው። ሁለተኛው ማለት አስቀድሶ የማይቆርብ በዚህ ቤተ መቅደስ ውስጥ ማስቀደስ እንደማይችል ነው። ቅዳሴው ነው የሚናገረው። የማይቆርብ ሁሉ በዚህ ቦታ ተገኝቶ ማስቀደስ እንደሌለበት ነው። ትንሽ ያስደነግጣል አይደል? ቃሉ ነው እንግዲህ ነው አይደለም። ሌላው ሶስተኛው መስዋዕቱን ስላመጡት ሰዎችና ስለ መስዋዕቱ ጸሎት ነው፣ ልመና ነው። እንግዲህ አራተኛውና የመጨረሻው አሃዱ ከማለታችን በፊት በመንበሩ ዙሪያ የሚከናወኑት የሥርዓት ምሳሌዎች። እንግዲህ የዛሬው ትምህርታችን አሃዱ ከሚለው ዜማ ከመድረሳችን በፊት ያለውን ነው የምናየው እና ከዚያ በፊት ያሉት የውስጥ ለውስጥ ምሳሌዎች ደግሞ ምን እንደሆኑ እንማራለን ማለት ነው። እንግዲህ የምንነጋገርባቸው ነገሮች ከመጽሐፍ ቅዱስ የተመሰረቱ እንጂ እንዲሁ ዝም ብለው በልማድ ብቻ የሆኑ አይደሉም። ቅዳሴያችን በብሉይና በሐዲስ በእግዚአብሔር ቃል የተመሰረተ መሆኑን እያየን እንሄዳለን። እንግዲህ ወደ ምንባቡ ከመሄዳችን በፊት ወደ ክፍል 1 ውስጥ ወደ ቁጥር 1 ከመሄዳችን በፊት መስዋዕቱ ከቤተልሔም ነው የሚመጣው። እንግዲህ በአገር ቤት የነበራቸው አዲስ አበባም ቢሆን ያ እንደዚሁ አለ። ከቤተልሔም ነው መስዋዕቱ ወደ ቤተ መቅደስ የሚመጣው እና መስዋዕቱ ህብስቱ ወይኑ ከቤተልሔም ወደ መቅደስ ይመጣል። ይህም ራሱን የቻለ ትምህርት አለው። በምሳሌው ጊዜ በኋላ በቁጥር 4 እንማራለን እናየዋለን። ከቤተልሔም ወደ መቅደሱ ይመጣል ህብስቱ በመሶበ ወርቅ ሆኖ አንድ ዲያቆን ተሸክሞት አንዱ በፊት ካህኑ በኋላ ሆነው አጅበውት ይገባል ወደ ቤተ መቅደስ። ወደ ቤተ መቅደስ ሊገባ ከቤተልሔም ሲነሳ የሚከናወኑ ነገሮች አሉ። ምንድናቸው እነዚያ? ተባብለናል ባለፈው። የሚደመጡ ነገሮች አሉ። ገና ከቤተልሔም ወጥቶ ወደ መቅደሱ ሊመጣ ሲል ደወል ይደወላል፣ ቃጭል ይቀጨላል። ያ ምንድነው? የዮሐንስን ድምፅ የሚያስታውስ ነው። የዮሐንስን ቃል የሚያመለክት ነው። የዮሐንስ ቃል ቃለ አዋዲ ይባላል። ቃለ አዋዲ ማለት የአዋጅ ነጋሪ ቃል ማለት ነው እና ንጉሥ ክርስቶስ የምሕረት እጁን ዘርግቶ መጣላችሁ፣ ነዋ በግዑ ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርየው ኢየሱስ ክርስቶስ የምሕረት እጁን ይዞ ህብስቱን ስጋውን ወይኑን ደሙን አድርጎ ሊፈውሳችሁ መጣላችሁ፣ ተዘጋጁ ነው። የምሕረት እጁ ተዘርግቶላችኋል፣ ተጠንቀቁ ነው የሚለው። ቃለ አዋዲ ይሄ ነው። ድምፀ ዮሐንስ ነው። ተዘጋጁ ነው ዋና። ከዚያ እንገባለን። ያው ከገባን በኋላ ስርዓቶች እንግዲህ ይከናወናሉ። ከዚያ በፊት ወደ ቤተ መቅደሱ ህብስቱ በመሶበ ወርቅ ሆኖ በካህናት ታጅቦ እንደገባ ካህኑ የሚሉት ነገር አለ። ዋናው ቄስ ማለት ነው። ዋናው ቄስ አሃዱ ብለው የሚቀድሱት ማለት ነው። ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባት ይወርድ መንፈስ ቅዱስ እመልዕልተ ሰማያት ወይ ጼልሎ ለዝንቱ መስዋዕት ወይ ቄድሶ እያሉ በግዕዙ ያነባሉ። ተተርጉሞልናል። በአማርኛ ነው ማነብላችሁ። እንዲያውም ግዕዙን ካሁን በኋላ ጊዜ ላለ መውሰድ እተዋለሁና በቀጥታ አማርኛውን ነው የማነብላችሁ። ነገር ግን የተጻፈው በግዕዝ ነው። አባቶቻችን ተርጉመውልናል ጥሩ አድርገው እና በምንሰማው ቋንቋ ነው። እንደ ድሮው ችግር የለብንም፣ እግዚአብሔር ይመስገን። ድሮ ግዕዙን ወደ አማርኛ ተርጉሞ ለማሰማት ብዙ ችግር ነበረ። ምክንያቱም ግዕዙን ወደ አማርኛ ተርጉመው ማሰማት የሚችሉት ቅኔ የተማሩ ካህናት ብቻ ናቸው። ሁሉም ካህናት ደግሞ ቅኔ ሊማሩ አይችሉም። ዛሬም ቢሆን ሁላችንም ካህናት ቅኔ ልንማር አንችልም። ቅኔን የሚማሩ ከፊሎች ሊሆኑ ይችላሉ። ስለዚህ ቅኔን ካልተማረ አንድ ካህን እንደ ልቡ ግዕዝን ወደ አማርኛ ወይም ወደ ሌላ ቋንቋ መተርጎም አይችልም። ምን ይላል? ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት። እባካችሁ በጥሙናና በፍርሃት ቁሙ።
የእግዚአብሔር ሰላም ከኔና ከናንተ ጋር ይሆን ዘንድ ሁላችሁም ጸልዩ ይላሉ ካህኑ እጃቸውን እየታጠቡ ወደ ህብስቱ ሊሄዱ ነውና። እባካችሁ በጥሞናና በፍርሃት በእግዚአብሔር ፊት ቁሙ። ፍርሃት ሲል ብዙ ጊዜ ኦርቶዶክስ ፍርሃትን የምታስተምረው በእግዚአብሔር ፊት ፍቅርን ከማስተማር ይልቅ ፍርሃትን ነው የሚሉ አሉ። ያ ሰይጣናዊ ፍርሃት ማለት አይደለም። መጽሐፍ ቅዱስ እንደሚለው ነው የፍቅር ፍርሃት፣ አባትን የማክበር ፍርሃት፣ የአክብሮት ፍርሃት፣ እግዚአብሔርን የመውደድ ፍርሃት እንጂ እንደ አጋንንት ያጠፋናል፣ ያቃጥለናል ወይም ደግሞ ገሃነም ውስጥ ይከተናል የሚል አይነት ፍርሃት አይደለም። የፍቅር፣ የአክብሮት፣ የአባትነት፣ የመለኮትነት ፍርሃት ነው። ይህም በተመለከተ መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ሲል አሁን እንግዲህ ያጠፋናል ማለት አይደለም። ስላደረገልን ነገር፣ ስለ ውለታው፣ ስለ አባትነቱ እሱን ማክበር ማለት ነው። አክብሮ ወዶ ስለሱም የሆነውን ነገር፣ ስለ ክብሩ ያለውን ነገር ሁሉ በፍርሃት በአክብሮት መያዝ ለማለት ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ይሄን ይነግረናል። መክብብ 12:13 ተመሳሳይ ነው። ይሄን የሚነግረን ዘፍጥረት 22:12 እንደገና ዘፍጥረት ምዕራፍ 31 ቁጥር 42 ትንቢተ ኤርምያስ ምዕራፍ 32 ቁጥር 40 ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እነዚህን ጥቅሶች ስንመለከት እግዚአብሔርን ስናመልከው በፊቱ ቆመን ስንዘምር በአጠቃላይ ለሱ ክብር የሚሆን አገልግሎት ሁሉ ከጸሎት ጀምሮ ስናከናውን በፍርሃት መሆን አለበት። በአክብሮት መንቀጥቀጥ፣ እሱን በመውደድ እሱን በማክበር አይምሮን በመሰብሰብ አይምሮን ሁሉ ከሱ ጋር በማድረግ ለማለት ነው። ነገር ግን ሌላ ፍርሃት አለ። እውነትም ያጠፋናል፣ ገሃነም ውስጥ ይከተናል፣ ጨካኝ እንደሆነ፣ እግዚአብሔር ስለ ሰው ልጆች እንደማያስብ፣ አባት እንዳልሆነ፣ እናት እንዳልሆነ፣ ከእናት ከአባት ይልቅ እንደማያስብ ለኛ ሁልጊዜ በእኛ ላይ ፈራጅነቱ፣ ጨካኝነቱ የሚታየን ሰዎች ከሆነ የዚህ አይነት ፍርሃት ሰይጣናዊ ፍርሃት ነው ነው። ሰይጣናዊ ፍርሃት ማለት ምንድነው? እንዲህ ብለው መፍራት የሚገባቸው እግዚአብሔርን የማያምኑ፣ እግዚአብሔር ለዓለም በልጁ በክርስቶስ በኩል ያደረገውን ያልተቀበሉ፣ በክርስቶስ አምነው ያልዳኑ ወይም ካመኑ ከተጠመቁ ከዳኑ በኋላ ኃጢአትን በመስራት በኃጢአት ጉዞ ውስጥ የሚኖሩ እነሱ ድንገት ብንሄድስ፣ ድንገት ብንጠራስ መጨረሻችን ምን ሊሆን ነው? የዚህ አይነት ፍርሃት፣ የዚህ አይነት ጭንቀት አለባቸው። እንደዚህ አይነት ፍርሃት እንዳለ ይናገራል። ዘፍጥረት 3 ቁጥር 10፣ ምሳሌ 28:1፣ የሐዋርያት ሥራ ምዕራፍ 16 ቁጥር 29 እና የሐዋርያት ሥራ ምዕራፍ 24 ቁጥር 25፣ ዕብራውያን 10:26 እና ቁጥር 27፣ ራዕየ ዮሐንስ ምዕራፍ 21 ቁጥር 8። ይህን ስንመለከት የማይገባ ፍርሃት ጥሩ አይደለም። ይህ አይነት ፍርሃት እግዚአብሔርን ጨካኝ እንደሆነ አስቦ እግዚአብሔርን መፍራት ሰይጣናዊ ፍርሃት ነው። ይህ ፍርሃት ላላመኑ ሰዎች ነው። ይህ ፍርሃት ካመኑ በኋላ ሰይጣንን ለሚያመልኩ ከኃጢአት ጋር ለሚኖሩ ነው። ከእንደዚህ አይነት ፍርሃት ነፃ ወጥተናል ነው የሚለው። ከእንደዚህ አይነት ፍርሃት ነፃ ወጥተናል ይላል ሮሜ 8 ቁጥር 15 ወይም አንደኛ ዮሐንስ ምዕራፍ 4 ቁጥር 18። ከእንደዚህ አይነት ፍርሃት የእግዚአብሔር ልጆች ነፃ ወጥተናል ነው የሚለው እና በፍርሃት ሁናችሁ እግዚአብሔርን አክብሩት በቅዳሴው ጊዜ ነው የሚለው። ሌላው እንግዲህ ሁለተኛው ምንድነው? አስቀድሶ የማይቆርብ መኖር እንደሌለበት ነው። አስቀድሶ የማይቆርብ እዚህ አካባቢ መቆየት እንደሌለበት ነው የሚናገረው። ደግነትን አስመልክቶ በዜማ ተሸፍኖልናል። እስቲ ወደ ምንባቡ ከመሄዳችን በፊት አብረን ቅዳሴ ሲገባ ቃጭሉም እየተቀጨለ ነው። ቅዳሴ ሲገባ ምንለውን አብረን እንበል እስኪ አንድ ጊዜ ሃሌ ሃሌሉያ እመቦ ብእሲም ምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰማ መጻሕፍተ ቅዱሳት ወይታገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወኢተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስማማሰነ ሕገ እግዚአብሔር ዋሳቀረ ቁመተ
ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሩነ ሐዋርያት ባብተሌሶሙ። ዜማዋማ ትጥማለች፣ በጣም ጥሩ ናት። ምንባቧን አዳምጡኝ። ሃሌሉያ ይላል። ሃሌሉያ ብሎ ይጀምራል የቅዳሴው የእግዚአብሔር ቃል ሃሌሉያ። በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ይላል ለማስቀደስ የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከአቅሙ በላይ የሆነ ችግር ሳይገጥመው እንደ ዋዛ እንደ ፈዛዛ እንደ ልማድ አይቶት ቢወጣ ቢገባ ወይም አቋርጦ ቢሄድ ባይታገስ ብሎ ከቁርባንም ባይቀበል ነው የሚለው። ከቁርባንም ባይቀበል ከቤተ ክርስቲያን ይለይ ነው። ከቤተ ክርስቲያን ይለይ የእግዚአብሔርን ሕግ አፍርሷልና። የእግዚአብሔር ሕግ ምንድነው የሚለው? ወደ እግዚአብሔር ቤት ከሱ ጋር ለመገናኘት ስትመጡ ተዘጋጅታችሁ ነው። እሱ የሚያቀርብላችሁን ደግሞ ለመቀበል ዝግጁ ሁኑ ነው። በአጠቃላይ ዝግጁ ሁናችሁ ኑ። እሱ የሚሰጣችሁን በረከት ለመቀበል በሱ ፊት መቆም እንደሚገባችሁ ሁናችሁ ኑ የሚለውን የእግዚአብሔርን ትእዛዝ አፍርሷልና ወይም አፍርሳችኋልና የለም ከዚህ ብትሸሹ ይሻላል ነው የሚለው። የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምንም አቃሏልና ሐዋርያት በሲኖዶሳቸው እንደዚህ ብለው አስተማሩ ነው የሚለው። በሲኖዶሳቸው ማለት በወንጌላቸው፣ በስብከታቸው፣ በምክራቸው፣ በመዝሙራቸው በሆነው ነገር ሁሉ አስተምረውናል እንዲህ ብለው። ስለዚህ ወደ እሱ ስትመጡ ተዘጋጅታችሁ ሁኑ። ያዘጋጀላችሁን ይዛችሁ ሂዱ። ቸል አትበሉት፣ እንደ ልማድ አትዩት ብለው የነገሩንን የእግዚአብሔርን ቃል አቃሏልና አይምሮውን ሰብስቦ በዚህ መቆየት የማይችል ከአቅሙ በላይ የሆነ ችግር ሳይገጥመው ሳይቆርብ ወደ ኋላ የሚመለስ ወይም ሳይቆርብ የሚሄድ ቢኖር ምን ያደርግ ይገባል? ሰው የታመመ ሰው ሐኪም ቤት ሄዶ እንደ ዶክተሩ እንካ ብሎ መርምሮ የሚሰጠውን መድኃኒት የማይወስድ ከሆነ የሚሰጠውን መርፌ የማይወስድ ከሆነ ሐኪሙ ለበሽተኛው የሚነግረውን ሰምቶ የማያደርገው ከሆነ ወደ ሐኪም ቤት በሄዱ ምን ያደርጋል? አንድ ሰው ሱቅ ሄዶ የሚገዛው ነገር ከሌለው ደርሶ ለመምጣት ብቻ ለምን ይደክማል? ለምን ነዳጅ ያቃጥላል? በዚህ ሀገር ከሆነ በአጠቃላይ ዓላማ አላችሁ። ዓላማ ዋናው ወደዚህ ቤተ መቅደስ ወደዚህ ቤተ ክርስቲያን የሚመጣው ለምህረቱ ነው፣ ለቸርነቱ ነው፣ ለይቅርታው ነው። ይቅርታው የሚገኘው ደግሞ እሱን በፍርሃት በመመልከት በማየት ከእሱ የሚለንን በማድረግ በተለይ በቅዱስ ቁርባን ነው ነው ደግሞ የዛሬ ሳምንት ሁላችሁም እንዳትቀሩ። እኔ ልለው የፈለኩት ምንድነው? ልለው የፈለኩት አባቶቻችን የቅዳሴውን ስርዓት ሲመሰርቱልን በዚህ አይነት ነው። ነገር ግን አንድ ነገር እየቆየ ሲሄድ እንደ ልማድ እየተቆጠረ ስለሚታይ ነው። አሁን እንግዲህ በዚህ ዜማ ማለት በዚህ ፈንታ አሁን ባዜም ነው ፈንታ ህብስቱ ወደ መቅደሱ እየገባ ወይም ደግሞ ህብስቱ መንበሩን እየዞረ የምንለው ነገር አለ። በዚህ ፈንታ ማለት በዓለ 50 በሚሆንበት ጊዜ ከትንሣኤ እስከ በዓለ 50 አንድ የምንለው ዜማ አለ። ከትንሣኤ እስከ በዓለ 50 በ50ዎቹ ቀናት ብቻ ነው ይሄ የሚባለው፣ በሌላ ጊዜ አይባልም። ያ ምንድነው? አብረን እንላለን። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንስአ እሙታን በመንክርኪል አጂብ ነው። ሃሌሉያ ዮሴፍና ኒቆዲሞስ ድንቅ በሚሆን ጥበብ ከሙታን ተለይቶ የተነሳ ኢየሱስን በበፍታ ገነዙት። እዛው ነው ዛሬም እኛም ይሄው ህብስቱን ስጋዬ ነው ያለውን ወይኑን አንስቶ ደሜ ነው ያለውን
ለመገነዝ ተዘጋጅተናልና እባክህ ከኛ ጋር ሁን ነው ጸሎቱ። ከዚያ መስዋዕቱን ይዘው ዋናው ካህን እየዞሩ እንዲህ ይላሉ፣ አቤቱ ይህን ቁርባን ያቀረቡልህን አስብ፣ ስለነሱ ያመጡትንም ለሁሉም በሰማያት የሚገኝ ዋጋቸውን ስጣቸው። ይልቁንም በዚህ ቀን ያመጣልህን የባሪያህን ወይም የካህኑን ቁርባን ተቀበልለት ማለት ተቀበልልኝ። የጻድቁን የአቤልን ቁርባን የአባታችንን የአብርሃምንም መስዋዕት የደሃይቱንም 2 መሐለቅ እንደተቀበልህ ልክ እንደነሱ የባሮችን እጅ መንሻቸውን ብዙውንና ጥቂቱን የተሰወረውንና የተገለጠውን እንደተቀበልህ ከበጎነት ሁሉ ቤታቸውን እንደመላህ ዛሬም ይሄን መስዋዕት ያመጡትን ልጆችን ለዚህ መስዋዕት መምጣት ተሳትፎ ያደረጉትን ሁሉ ባርካቸው፣ ጸጋንና በረከትህንም በቤታቸው ምላላቸው። በምድር ላይ ቅዱስ ስምህን እንዳሰቡ በሰማያዊ መንግስትህ አስባቸው፣ በዚህም ዓለም በሚመጣውም ዓለም ለዘላለሙ አሜን ይላሉ ካህኑ ህብስቱን ይዘው እየዞሩ። ብቻ ያኛው ምንድነው የንባቡ ዜማ? አቤቱ ይህን ቁርባን ያቀረቡልህን አስብ፣ ስለነሱ ያመጡትንም ለሁሉም በሰማያት የሚገኝ ዋጋቸውን ስጣቸው። እንደዚህ አይነት ዜማ ስለሆነ ስለሚዜም ነው እንጂ ምንባቡ ይሄ ነው ማለት በዚህ አይነት ምንባብ ስለሚነበብ ነው እንጂ ምንባቡ ይሄ ነው። ይህ እንዳበቃ አሁን ምን ምንለው ዜማ አለን? እመወብእሲን ወይም ደግሞ በባለ 50 ሃሌሉያ ዮሴፍ ኒቆዲሞስ የሚለውን እንዳበቃን ካህኑ ይሄን አንብበው ምና ዜማት ዜማ አለች። ሳምንድናት አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ ሰማያት ወሃብ ሕይወት ለኩሉ ዓለም። ከዚያ በኋላ በትዕምርተ መስቀል በእጃቸው እያተሙ ካህኑ ምን ይላሉ? በእውነት አምላካችን ኢየሱስ ክርስቶስ በቀኝህ እተብ ማለት የኔ እጅ አይደለም ያንተ እጅ ይረፍበት ነው የሚሉ ህብስቱ ላይ የኔ እጅ አይደለም ያንተ እጅ ይረፍበት፣ በእጅህም ባርክ፣ በኃይልህም አክብር፣ በመንፈስህም አጽና፣ ይህ ህብስት የሕዝብህ የኃጢአታቸው ማስተስሪያ ይሆን ዘንድ አድርግልን አሜን ይላሉ ካህኑ። ምክንያቱም ማቴዎስ 26 ሉቃስ 22 ማርቆስ 14 ይመስለኛል እንደዚህ ወንጌሎች እንደሚናገሩት ህብስቱን አንስቶ ስጋዬ ነው ይህን ብሉ፣ ወይኑን አንስቶ ደሜ ነው ይህን ጠጡ፣ በዚህ ኃጢአታችሁ ይሰረያል፣ ይህ የአዲስ ኪዳን ቃሌ ነው ብሏል ጌታ። ያን ነው እንግዲህ አሁን ተግባራዊ እንዲያደርግልን ልመናው። ከዚህ በኋላ ሁለተኛው ቄስ በማይፈድ ይቀበሉና ሁለተኛው ቄስ ማለት ረዳቱ ማይፈድ ማለት ምን ማለት ነው ተባብለናል ባለፈው ሳምንት። የህብስቱ የጌታ በጎልጎታ በተቀበረ ጊዜ የተገነዘባቸው ከበፍታ ከተልባ እግር የተሰሩት የነሱ ምሳሌዎች የሆኑ የህብስቱ መሸፈኛዎች ናቸው ማይፈዳት የሚባሉት። እና አሁን ሁለተኛው ቄስ እንግዲህ በማይፈድ ከዋናው ቄስ ይቀበሉና የካህናት አለቃ ኢየሱስ ክርስቶስ ሆይ ዮሴፍና ኒቆዲሞስ በበፍታ ልብስና በሽቱ እንደገነዙ እንደወደድላቸውም እንዲሁ ውደድልን ይላሉ። ከዚያ በመንበሩ ውስጥ ለውስጥ ለካህኑ ለዋናው ቄስ ማለት ነው ይሰጣሉ። ሁለተኛው ቄስ ዋናው ቄስ ደግሞ ከሁለተኛው ቄስ ሲቀበሉ እንዲህ ይላሉ። የሚቀበሉት ቅዳሴ ምስጋናና ክብር ለኃጢአት ማስተስሪያ ከእግዚአብሔር አብ የተገኘ ነው አሜን። ለሚቀበሉት ለሚቆርቡት ይህ ነገር ይላል ይህ ቅዳሴ የምስጋናና ክብር ለኃጢአት ማስተስሪያ ከእግዚአብሔር አብ የተገኘ ምህረት ነው። ኃይል በረከትና ደገኛ ብርሃን ለዚህ ቤተክርስቲያንና ለዚህ ቤተክርስቲያን ይሁን አሜን ይላሉ። ከዚህ በኋላ መብራት በፊት መስቀል በኋላ ሆነው ዋናው ቄስ እየዞሩ ሲዞሩ ግን መብራት የያዘ ዲያቆን ፊት ለፊት እየመራ ነው። በኋላ መስቀል የያዘ ዲያቆን ደግሞ መሀል ሆነው ነው የሚዞሩ። ምን ይላሉ? አምላካችን እግዚአብሔር ሆይ በምድረ በዳ የአቤልን ቁርባን የተቀበልህ መጽሐፍ ቅዱሳዊ ነው። የኖህን በመርከብ ውስጥ መጽሐፍ ቅዱሳዊ ነው። የአብርሃምንም በተራራ ላይ መጽሐፍ ቅዱሳዊ ነው። የኤልያስንም በቀርሜሎስ ተራራ መጽሐፍ ቅዱሳዊ ነው። የዳዊትንም የኢያቡስ ወገን በመቶን በኦርና አደባባይ መጽሐፍ ቅዱሳዊ ነው። የደሃይቱንም መሐለቅ ያቺ ደሃዋ ሴት ናት 2 ሳንቲም የቅስ የሰጠችው 2 ዲናር የደሃይቱንም መሐለቅ በቤተ መቅደስ የተቀበልህ ልክ እነዚያን በምህረት አይነ ተመልክተ እንደተቀበልሃቸው
ለቅዱስ ስምህ ያቀረብኩትን የኃጥእ ባሪያህን መባና ቁርባን እንደነሱ አድርገህ ወደህ ፈቅደህ ተቀበልልኝ ነው የሚል ዋናው ካህን። የኃጢአቴም ቤዛ ይሁንልኝ፣ በዚህ ዓለም በጎ ዋጋን ስጠኝ፣ በሚመጣውም ዓለም ዛሬም ዘወትርም ለዘላለሙም አሜን ይላሉ ዋናው ካህን። ከዚህ በኋላ ቁርባኑን በፀሐይሉ ያኖራሉ። ዋናው ጭስ ፀሐይል ምንድነው ተባብለናል? ፀሐይል ምንድነው? በማይፈድ ሸፍነውን የዞሩ ይሄን ሁሉ ጸሎት እያሉ ፀሐይል ማለት ከታቦቱ ላይ ያለው የህብስቱ ማስቀመጫ ከወርቅ ሊሰራ ይችላል፣ ከብር ሊሰራ ይችላል፣ ከሆነ ሁሉ ሊሰራ ይችላል እና የህብስቱ ማስቀመጫ ማለት ነው። ከዚያ ላይ ያስቀምጣሉ ካህኑ። ይሄ እንግዲህ ትምህርት አለው። ከዚያ ዲያቆኑ እግዚአብሔር ይርየኒ ወአልቦ ዘይሃጣኒ መዝሙር 22ን ዲያቆኑ መዝሙር 22 ማለት እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመለመ መስክ ያሳድረኛል እያለ ይሄዳል። ይችን ብዙዎቻችሁ ታውቃላችሁ። ይሄን እያለ ዲያቆኑ 3 ጊዜ ይዞርና ጽዋውን ለቄሱ ይሰጣል። ቄሱ ሁለተኛው ቄስ ማለት ነው ያው ከቦታው ጽዋውን ያስቀምጣሉ፣ ወይም በሌላ ዕቃ ከሆነ በጽዋው ላይ ወይኑን ይሞላሉ። አሁን እንግዲህ ይሄን ካሉ በኋላ ዋናው ካህን እንዲህ ይላሉ። እውነተኛ አምላካችን ጌታችን ክርስቶስ ሆይ የገሊላ አውራጃ በምትሆን በቃና በጠሩ ጊዜ ወደ ሰርግ የሄድህ ውሃውንም ባርከህ ወይን አደረግላቸው። በፊትህ የተቀመጠ ይህንን ወይን ልክ እንደዚያ አድርግልን። ስምህን ጠርተናል፣ 2 3 ሆናችሁ በስሜ ስትሰበስቡ እገኛለሁ ብለሃል። ይህ መለኮታዊ ቃል ነው። ይህንን ወይን ወደ ደም ወደ መድኃኒትነት ለውጥልን፣ ይህንን ህብስት ወደ መድኃኒትነት ወደ ስጋ ለውጥልን እያመለከቱ ይላል። አሁንም ባርክልን፣ አክብርልን፣ ይህንም ወይን አንጻልን በቃልህ በቸርነትህ ሁል ጊዜ የስጋችንና የነፍሳችን የልቡናችንም ሕይወት ይሆን ዘንድ አብ ወልድ መንፈስ ቅዱስ ሆይ ከኛ ጋር ሁን። ይህን ሁሉ ለማድረግ አንድ አምላክ ተብለህ የምትጠራ አብ ወልድ መንፈስ ቅዱስ ሆይ ከኛ አትለይብን። ለመንፈስ ተድላና ደስ የሚሆን ወይኑንም ለበጎ ነገር ምላልን። ለሕይወትና ለመድኃኒት ለኃጢአትም ማስተስሪያ ለማስተዋል ለደህንነት ለመንፈስ ቅዱስ ምክር አድርግልን ዛሬም ዘወትርም ለዘላለሙም ብለው ካህኑ ይሄን ከጨረሱ በኋላ ምን ይላሉ? ቡሩክ እግዚአብሔር አብ አዝ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ። ተመልከቱ። አሁን በመስቀል ሳማትብ በቀጥታ በቀራንዮ ላይ የተሰቀለው ኢየሱስ ክርስቶስ እስከ ደሙ ነው የምናየው። እዚህ ላይ ልክ እንደዚህ ብለን ህብስቱን እንደባረክን ወይኑንም እንደዚሁ ቡሩክ እግዚአብሔር አብ አዝ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ እንልና ሁለቱንም አንድ ላይ ደግሞ በአንድ ላይ ደግሞ በዚያው ቃል ቡሩክ እግዚአብሔር አብ አዝ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ብለን እንባርካለን። ምን ማለት ነው? ዓለሙን ሁሉ የያዘ እግዚአብሔር አብ ቡሩክ ነው። አሜን በለዋል። አሜን በሉ እኮ ነው የሚለው እዚያ ላይ ስንል እኮ ያን ጊዜ ቡሩክ እግዚአብሔር አብ አዝ የኩሉ ዓለም አምላክነትን አሜን እንላለን ቀሪዎቹ። ከዚያ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ ዋሕድም በባህሪው ቡሩክ ነው። ሁላችንን የሚያነጻ የሚያጸና መንፈስ ቅዱስንም በባህሪው ቡሩክ ነው። አሜን። ደስ የሚያሰኝ ነገር እኮ ነው። በመግባባትና አይምሮአችን ከሱ ጋር በማገናኘት ብንለው ልዩ ነው። ከዚያ ምንድነው? ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ልዩ ሶስት ስለሚሆኑ ሁልጊዜም በመለኮት በስልጣን ለሚተካከሉ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። ይህም ምስጋና ዛሬም ነው ዘወትርም ነው ለዘላለሙም ነው። ለዛሬ ብቻ አይደለም ይላሉ ካህኑ። ከዚያ በኋላ አሁንም ምን ይላሉ ካህኑ? አባቶችና ወንድሞቼ ይላሉ። እንግዲህ ካህኑ ዋናው ጭስ አባቶችና ወንድሞቼ ሲሉ መቅደስ ውስጥም ያሉትን ውጭ ያላችሁትን እናንተንም የሚያጠቃልል ነው። አባቶችና ወንድሞቼ በእኔ ላይ በመሥዋዕቱም ላይ እባካችሁ ጸልዩ። እግዚአብሔር የምህረት
እግዚአብሔር የቸርነት የይቅርታ እንዲያደርግልን ሁላችሁም እባካችሁ ጸልዩ። እኔ ብቻ አይደለሁም፣ ሁላችንም እንጸልይ እና ስለኔም ጸልዩልኝ ሳይገባኝ ነው የቆንኩ በፊቱ ሲሉ፣ አሁን ሁለተኛው ቄስ ምን ይላሉ? ምእመናንን ውስጥ ያለውን ወክለው ለዋናው ቄስ ምን ይላሉ? እግዚአብሔር የለመንከውን ሁሉ ይስማህ። የቤተ ክርስቲያኑ የበኩር የቤተ ክርስቲያኑ ካህናት የሚሆኑ የመልከ ጼዴቅንና የአሮንን የዘካርያስን መስዋዕት እንደተቀበለ አሁንም በክርስቶስ ደም የከበረውን ይህን መስዋዕትህን ቁርባንህንም በቸርነቱ ይቀበልልህ ይላሉ ሁለተኛው ቄስ ሁላችንን ወክለው። ከዚያ በኋላ አቡነ ዘበሰማያት ይባላል። ሁላችንም አቡነ ዘበሰማያት ካልን በኋላ ማለት ከጸለይን በኋላ አቡነ ዘበሰማያትን ካህኑ ወደ ንፍቁ ቄስ ተመልሰው እጃቸውን ከእጁ ላይ ይጭኑና ምን ይላሉ? ካህኑ ቄሱ አባቴ ሆይ ክብርት በመቶን በጸሎትህ እባክህ አስበኝ ይላሉ። አሃዱ ከማለታቸው በፊት እባክህ በጸሎትህ አስበኝ ይላሉ። ከዚያ ሁለተኛው ቄስ ሁላችንን ወክለው ምን ይላሉ? እግዚአብሔር ክህነትህን ይጠብቃት፣ መስዋዕትህንና ቁርባንህንም በብሩህ ገጽ ይቀበልልህ። አቤቱ እኔን ታድነኝ ዘንድ ማዳንን ውደድ ይላል። ሁለተኛው ቄስ ደግሞ እኔ ለእሳቸው ጸልይ ዘንድ ማነኝ እኔ እና እባክህ እኔን አድነኝ፣ መጀመሪያ እኔን ታድነኝ ዘንድ እሳቸውንም ታድን ዘንድ ሁላችንንም ይቅር ትል ዘንድ እባክህ ውደድ፣ ፈቃድህ ይሁን ይላሉ። ከዚያ በኋላ ካህኑ አሐዱ አብ ቅዱስ ይላሉ። የዛሬ ሳምንት ነው አሐዱ አብ ቅዱስ። እዚህ ላይ እንግዲህ አንደኛውን ክፍል እንጨርሳለን ስላችሁ ወደ ምሳሌ ትምህርቱ ከመሄዳችን በፊት ያለውን ማለት ነው። አሁን እንግዲህ ዛሬው የአንደኛው ክፍል ትምህርት ይሄ ሆኖ ወደ ምሳሌዎች እንሄዳለን። ምክንያቱም አራተኛው አሐዱ ከማለታችን በፊት በመንበሩ ዙሪያ የሚከናወኑት ስርዓት ምሳሌዎችም ያው በትምህርት መልክ ይሰጣሉ ተባብለን ስለነበር አሁን ወደ ምሳሌዎች እንሄዳለን። ቅድም ያልናቸውን እንደገና በማብራራት ወደ ምሳሌ ትምህርቶች እንሄዳለን። ምክንያቱም ያደረግናቸው ነገሮች ሁሉ በቤተ መቅደሱ ዝም ብሎ ድራማ አይደለም። ድራማ እንኳን ሙያና ቁም ነገር አለው። ይሄ ደግሞ ዝም ብሎ ልማድ ብቻ አይደለም፣ ትምህርት አለው። እንደማመጥ እንግዲህ አንደኛው ህብስቱ ከቤተልሔም ወደ ቤተ መቅደስ መግባቱ ሰው ሆኖ በመገለጥ በቤተልሔም የተወለደ ጌታ ለመስቀል ከገሊላ ወደ ኢየሩሳሌም የሚሄዱ ምሳሌ ነው። ናሁን አርግ ኢየሩሳሌም ወይህዝብ ለወልደ እጓለ እመሕያው እንዳለ ወንጌሉ እና ከገሊላ ወደ ኢየሩሳሌም የሚሄዱ ምሳሌ ነው። ምን ሊያደርግ? ስለኛ መከራ ሊቀበል። ከቤተልሔም ወደ መቅደስ መግባቱ ከገሊላ ወደ ኢየሩሳሌም የሚሄዱ ምን ሊያደርግ? ስለኛ ሊሰዋ፣ ስለኛ ስጋው ሊቆረስ፣ ስለኛ ደሙ ሊፈስ። ሌላው ህብስቱ ከመቅደስ እንደገባ ህብስቱን የያዙት በፊት ሆነው ዋናው ቄስ ሁለት እጃቸውን አረበው በመከተል አንድ ጊዜ መንበሩን ይዞራሉ። ሁለተኛው ቄስ ቆመውበት ከነበረው ቦታ ላይ ሲደርሱ ዋናው ቄስ ዞረው ይቆማሉ። ሁለተኛው ቄስ ለዋናው ቄስ ማይፈዱን ይገልጽላቸዋል። ዋናው ቄስ ህብስቱን አውርደው ሐሰስኩ ገጸ ከገጸ ዚአከን ቅድም ያልነውን ሐሰስኩ ገጸ ከገጸ ዚአከን እየጸለዩ ክርስቶስ አምላክነ የሚለውንም እየጸለዩ በእጃቸው አትመው ይዘው ህብስቱን ይዞራሉ። ዞረው ከተነሱበት ቦታ ሲደርሱ ሁለተኛው ቄስ በሰሜን የመንበር ደጅ ውስጥ ለውስጥ በማይፈድ ይቀበላሉ ከዋናው ቄስ። ሁለተኛው ቄስ በሰሜን የመንበር ደጅ ማለት መንበሮች አይታችሁ እንደሆነ 3 በር ነው ያላቸው እና እያንዳንዳቸው ዓላማ አላቸው እና ውስጥ ለውስጥ ከዋናው ቄስ ሁለተኛው ቄስ በሰሜን የመንበር ደጅ ውስጥ ለውስጥ በማይፈድ ይቀበላሉ። ዋናው ቄስም በሁለተኛው ቄስ በኋላቸው አልፈው በደቡብ የመንበር ደጅ ውስጥ ለውስጥ ከሁለተኛው ቄስ ተቀብለው ቅዳሴ ውኩፍ የሚለውን የጸሎት ክፍል ጸልየው በተጨማሪ እግዚአብሔር አምላክነ ዘተወከፍ ከቁርባነ አቤል የሚለውን የጸሎት ክፍል እየጸለዩ ዞረው በፀሐይሉ ላይ ህብስቱን ያስቀምጣሉ። ለማስታወስ ያህል እንደገና በፀሐይሉ ላይ ህብስቱን ያስቀምጣሉ። ሲዞሩ ግን ብያለው እንዳንረሳ መብራት የያዘ ዲያቆን ፊት ለፊት እየመራ ነው። በኋላ መስቀል የያዘ ዲያቆን ደግሞ መሀል ሆነው ነው የሚዞሩ። ከዚህ ህብስቱን በፀሐይሉ ላይ ያስቀምጣሉ። እነዚህ እያንዳንዳቸው ትምህርት አላቸው፣ ትርጉም አላቸው። ዝም ብለው አይደለም።
በመጨረሻም ዋናው ዲያቆን ጽዋውን ይዞ መዝሙር 22 ማለትም እግዚአብሔር ያንን ቅድም ያልነውን እያለ መዝሙር 22ን እያለ ያው እንግዲህ ጽዋውን ለሁለተኛው ቄስ ይሰጣል። ያው ወይኑ ወይም ጽዋው ቦታው ላይ ይቀመጣል። አሁን እንግዲህ ወደ ትርጉማቸው እንሂድ። ወደ ትርጉማቸው አንደኛው በመጀመሪያ ዋናው ቄስ ህብስቱን የሚቀበልበት ቦታ በመጀመሪያ ዋናው ቄስ ህብስቱን የሚቀበልበት ቦታ የጌቴሴማኒ ምሳሌ ነው። የማርቆስ ወንጌል ምዕራፍ 14 ቁጥር 32 እስከ 42፣ የዮሐንስ ወንጌል ምዕራፍ 18 ቁጥር 1 እስከ 12 ያለውን ስናይ በጌቴሴማኒ ጌታ በማዳን ስራው ጊዜ ምን ነገሮችን እንደፈጸመ እናውቃለን። እንዲያውም አንድ መዝሙር አባቶች ዘምራቸዋል ባለፈው። በጌቴሴማኒ በአታክልቱ ቦታ በጌቴሴማኒ በአታክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ የሚል መዝሙር መቼ ነው የዘምራችሁልን? የትንሣኤ መሰለኝ። እና እንግዲህ ጌቴሴማኒ ስለኛ ጌታ መከራ የተቀበለባት፣ የተያዘባት፣ የተሰቃየባት፣ ስለኛ በጸሎት ያለቀሰባት ቦታ ናት። የእሱ ምሳሌ ነው። ከዚያ ሁለተኛ ዋናው ቄስ ለሁለተኛው ቄስ የሰጠበት ቦታ ደግሞ ዋናው ቄስ ለሁለተኛው ቄስ የሰጠበት የመንበሩ ክፍል ቦታ ማለት ነው በሩ። ዋናው ቄስ ለሁለተኛው ቄስ ህብስቱን የሰጠበት ቦታ የሐና ቤት ምሳሌ ነው። የሐና ቤት ምሳሌ ነው። የዮሐንስ ወንጌል ምዕራፍ 18 ቁጥር 13 እና 24፣ የሐዋርያት ሥራ ምዕራፍ 4 ቁጥር 6 ላይ እንግዲህ ወደ ሐና ቤት ጌታ እንደሄደ እንደተንገላታ እናያለን። ምን ሊያደርግ ነው ወደ ሐና ቤት ሄደው? አይሁድ ወደ ሐና ቤት የወሰዱት ሐና ማለት ሊቀ ካህናት ነው። በአይሁድ ዘንድ በሃይማኖታቸው በኩል ትልቁን ኃላፊነት ይዘው የነበሩ ባለስልጣኖች ነበሩ። ምንም በሮም ቅኝ ግዛት ብትሆንም እስራኤል በሃይማኖታቸው ሮማውያን አይገቡም ነበርና ለሐና አሳልፈው ሰጡት ጌታን። ሐና ይፍረድበት፣ ሐና በሱ ላይ የሚለውን እንስማ ሊቀ ካህናቱ ብለው ለሐና እንግዲህ ሰጥተውታል ጌታን። ወደ ሐና ቤት ሄዷል፣ ወደ ሊቀ ካህናቱ ያን ለማሰብ። ሌላው እንግዲህ ሶስተኛው ሁለተኛው ቄስ የተቀበለበት ቦታ ደግሞ የቀያፋ የሊቀ ካህናቱ የቀያፋ ቤት ምሳሌ ነው የሚለው። የቀያፋ ቤት ምሳሌ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 35 እንደገና ቁጥር 57 እስከ 68 እና የዮሐንስ ወንጌል ምዕራፍ 11 ቁጥር 49 እስከ 53፣ የሐዋርያት ሥራ ምዕራፍ 4 ቁጥር 6 እስከ 22 ጌታ ወደ ቀያፋ ቤት ሲሄድ ቀያፋ በጌታ ላይ የተናገረውን መርዶ፣ በጌታ ላይ ያሰበውን፣ በጌታ ላይ ያቀደውን መከራ ወደ ቀያፋ ሄዶ ጌታ ስለኛ የተንገላታውን እንግልት ያሳየናል። ሌላው እንግዲህ አራተኛው ምንድነው? ዋናው ቄስ እንደገና በሁለተኛው ቄስ ኋላ አልፎ የሚቀበልበት ቦታ ደግሞ የጲላጦስ አደባባይ ምሳሌ ነው። የጲላጦስ አደባባይ ምሳሌ ማቴዎስ ወንጌልን ማርቆስን ስታነቡ ስለ ጲላጦስ ሁሉም ይናገራሉ። በጲላጦስ አደባባይ ጌታ እንዴት እንደተወቀሰ፣ እንዴት እንደተሰደበ፣ እንዴት እንደተፈረደበት እንግዲህ ሁላችሁም የምታውቁት ነው። አምስተኛው ህብስቱን ከጻሕሉ ላይ ማኖራቸው፣ ዋናው ካህን ህብስቱን ከጻሕሉ ላይ ማኖሩ ጌታ ስለኛ የማዳኑን ስራ ከመስቀል ላይ የመፈጸሙ ምሳሌ ነው። ምክንያቱም ስጋው የተፈተተው የተቆረሰው መስቀል ላይ ነው፣ ደሙም የፈሰሰው መስቀል ላይ ነው። ስለዚህ ይህ ጻሕል ማለት የህብስቱ ማስቀመጫ ስጋው የተቆረሰበት መስቀል ምሳሌ ነው። መብራት ይዞ ፊት የመራው ዲያቆን ደግሞ የዮሐንስ መጥምቅ ምሳሌ ነው። እነሆ የዓለም ብርሃን፣ ጨለማ የማያሸንፈው እውነተኛ ብርሃን ይመጣል ያልኳችሁ ብርሃን እሱ ነው፣ እኔ አይደለሁም። ስለ ብርሃን ልመሰክር ይገባል። ብርሃን ወጣ። ትንቢተ ኢሳይያስ ምዕራፍ 9 ውስጥ የሚናገረው በጨለማ ውስጥ ለሚኖሩ ብርሃን ወጣላቸው፣ በሞት ጥላ ውስጥ ለሚኖሩ የሞት መድኃኒት ተገኘላቸው ብሎ እንደተናገረ ዮሐንስ ነዋ በግዑ ዘያአትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስተሰርየው እውነተኛው የእግዚአብሔር በግ ከማለቱም በላይ ክርስቶስ ኢየሱስ ራሱ ብርሃን እንደሆነ የመሰከረ ስለሆነ ዮሐንስን በማሰብ አሁንም ደግሞ ለሕይወታችሁ ብርሃን የሆነ የክርስቶስ ኢየሱስ ምሕረት በዚህ ህብስት ላይ በዚህ ወይን ላይ ተዘጋጀላችሁ ለማለት የዮሐንስ መጥምቅ ምሳሌ ነው ፊት የሚሄደው። በኋላ የሚከተለው የሊቀ ዲያቆናት የመጀመሪያው ዲያቆን የቅዱስ እስጢፋኖስ ምሳሌ ነው። ዮሐንስ በፊት ሆነ። ለምን ሆነ? ዮሐንስ በፊት ለምን ሆነ?
አዎ እንደገና ደግሞ እስጢፋኖስ በኋላ ከጌታ ኋላ ለምን ሆነ? ዮሐንስ ከጌታ በፊት ስለ ክርስቶስ ስለመሰከረ የዓለም ብርሃን እያለ የዓለምን ኃጢአት የሚያስተስር እውነተኛው በግ እያለ ተራራው ይፍረስ፣ ኮረብታው ይስተካከል፣ መንገዱ ይለስልስ፣ መጣላችሁ ሕይወታችሁ፣ መጣላችሁ መድኃኒታችሁ፣ ንጉሳችሁ እያለ መጀመሪያ ስለተናገረ እስጢፋኖስ ደግሞ ከጌታ ኋላ መሆኑ ከጌታ ቀጥሎ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ልክ እንደ ጌታ እስከ መጸለይ ድረስ ስለ ክርስቶስ እንደ እባብ ራሱን በድንጋይ ተቀጥቅጦ የሞተ ሰማዕትነትን ያገኘ እሱ በመሆኑ የዚያን የቅዱስ እስጢፋኖስን ሰማዕትነት በክርስቶስ ፍቅር የተነሳ የቱን ያህል መከራን ለመቀበል ዝግጁ እንደነበረ ያን መከራ በምስጋና ሲቀበል ሰማያት ተከፍተው የሐዋርያት ሥራ ምዕራፍ 7 ላይ እንደምናየው እግዚአብሔር ወልድ ኢየሱስ ክርስቶስ በአብ ቀኝ ቆሞ እንዳየው ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተረከብ እያለ እየተነጋገረ ስጋውን እንደ ልብስ አውልቆ ጥሎ በአካለ ነፍስ ወደሱ እንደሄደ ያን ለማስታወስ እና ከጌታ በኋላ መሆኑ ለዚህ ነው። እንግዲህ ዲያቆኑ ጽዋውን ይዞ 3 ጊዜ መዞሩ ደግሞ ጌታ ከ3 ዓመታት በላይ ተዘዋውሮ ወንጌሉን የማስተማሩ ምሳሌ ነው። በሌላ በኩል ደግሞ በመስቀል ላይ በዕለተ ዓርብ የፈሰሰውን ደም ቅዱሳን መላእክት በጽዋ ብርሃን ተቀብለው በዓለም ዙሪያ ሁሉ ለዓለም ቅድስና የመርጨታቸው ምሳሌ ነው። ተግባብተናል? አሁን ተምረናል አይደል? በጣም ጥሩ። እንግዲህ ባለፈው ሳምንት እንደተነጋገር ነው ይህን ሥርዓተ ቅዳሴያችንን በተጠቀምን ጊዜ ሁሉ ይህን ጸሎተ ቅዳሴ በተጠቀምን ጊዜ ሁሉ 3 ነገሮች አብረውን ሊጓዙ ይገባሉ። 3 ነገሮች ምን ምን ናቸው ተባብለናል ባለፈው? ዕውቀት፣ ጥበብ፣ ማስተዋል። እነዚህ ነገሮች ይህን ሥርዓተ ቅዳሴ እስክንፈጽም ድረስ አብረውን ይወዳሉ። እስከ ዘላለምም እስከ ሕይወታችን ፍጻሜ አብረውን ሊኖሩ ይገባል። ዕውቀት፣ ጥበብና ማስተዋል። አሁን እንግዲህ ስለምናከናውናቸው ነገሮች እስካሁን ስላለው ነገር አውቀናል። ይሄ ዕውቀት ይባላል። አውቀናል። ይሄ ዕውቀት ይባላል። ትምህርት ይባላል። ትምህርቱ ብቻ ዕውቀቱ ብቻ በቂ አይደለም። ጥበብ ያስፈልጋል። ጥበቡ ምንድነው? እስኪ ንገሩኝ። ስለ ሥርዓተ ቅዳሴ ማወቅ ብቻ ዋጋ የለውም። ጥበብ ያስፈልጋል። ጥበቡ ምንድነው? አውሮፕላን መስራት፣ መኪና መስራት፣ መርከብ መስራት፣ ኤሌክትሪክ መስራት ወይስ በዓለም ውስጥ አስደናቂ ጥበቦችን ማስገኘት? አይደለም። ያ ሁሉ በዋናው ጥበብ ምክንያት የሚገኝ ነው። እኛ ምን ፈልገው አሁን በዚህ በሥርዓተ ቅዳሴ ውስጥ እነዚህን የሥጋ ጥበብ የመሳሰሉትን አይደለም፣ የሥጋም የነፍስም የሆነውን ጥበብ በብሉይ ኪዳን በምሳሌ ተነግሮለት በአዲስ ኪዳን የተተረጎመለትን ጥበብ ነው። እኛ ምን ፈልገው ጥበብ የሞት መድኃኒት። እገሌ ጥበብ ያውቃል ሲባል የከንፈር መድኃኒት ያውቃል፣ የቆዳ በሽታ መድኃኒት ያውቃል፣ ወይም ደግሞ ሌላም ብዙ ነገሮች አሉ። ኮሳይናም ይባላል መድኃኒት። እገሌ ጥበበኛ ነው ሲባል መድኃኒት አዋቂ ነው። በእርግጥ ጠቢብ ነው የሚለውን ብረት መስራት፣ መቀጥቀጥ፣ ቆዳ መፋቅ፣ ሸማ መስራትም ወንጀል ሆኖ እንደ ሌላ አድርገን ወስደነዋል። ወደዚህ አልሄድም። አሁን እኔ ልለው የፈለኩት ጥበብ ማለት የሞት መድኃኒት፣ ዋናው ጥበብ ማለት የሞት መድኃኒት ነው። ይህን የሞት መድኃኒት ጥበብ አሜሪካኖች አላገኙትም፣ አውሮፓኖች አላገኙትም። ማንም ጠቢብ በዓለም ውስጥ እግዚአብሔር ጥበብን የሰጣቸው ሰዎች አመኑበትም አላመኑበትም ጥበብ ከእግዚአብሔር ነው። እነዚህ ሰዎች እነዚህ ጠበብት እስካሁን ድረስ የሞት መድኃኒትን አላገኙም። የሞት መድኃኒት ጥበብ የተገኘው በቀራንዮ ነው። የሞት መድኃኒት ጥበብ የተገኘው ከቀራንዮ በፊት የተቀመመው በድንግል ማርያም ማህፀን ነው። የሞት መድኃኒት ጥበብ የተገኘው በጎልጎታ ነው። ስለዚህ አሁን እንግዲህ የኛ ጥበብ ምንድነው ማለት ነው? የሞት መድኃኒት የሆነ ለአጋንንት መስተባረር የሆነ ግርማ ሞገስ የሆነ መስተፋቅር የሆነ ሀብት የሆነ ጤና የሆነ በአጠቃላይ የዘላለም ሕይወት የሞት መድኃኒት የሆነ ክርስቶስ ኢየሱስ ነው። አይሁድ ታምራትን ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን ይላል ቅዱስ ጳውሎስ የጥበብ የሆነውን ጥበበ ጥበባት የጥበባት ጥበብ የሆነውን የሞት መድኃኒት ሰሎሞን ሌሎችም ነቢያት የእግዚአብሔር ጥበብ የሞት መድኃኒት ጥበብ ብለው የተናገሩለትን አዲስ ኪዳን የተረጎመለትን ክርስቶስ ኢየሱስን ነው የሚለው። ስለዚህ በማወቅ በጥበብና በማስተዋል መሄድ ያስፈልገናል።
እና የኛ ጥበብ የሞት መድኃኒት ኢየሱስ ክርስቶስ ነው። ሁላችንም በዚህ የመጣ ነው ይህን ጥበብ ይዘን ነው። ይህ ጥበብ ባይኖረን በዚህ ቦታ መገኘት አንችልም። ይህ ጥበብ ባይኖረን ይህን ቃል መስማት የመለኮት ቃል መስማት አንችልም። ይህ ጥበብ ባይኖረን ኖሮ ስለ ትንሣኤ ሙታን መማር አንፈልግም። ይህ ጥበብ ባይኖረን ኖሮ ስለ ዘላለም ሕይወት ስለ መንግስተ ሰማያት መማር አንፈልግም። ለምን? ከሞትን በኋላ አመድነና። ነገር ግን ይህን ሁሉ አሸንፎ ሕይወትን የሚሰጠን ጥበብ ክርስቶስ ኢየሱስ ከኛ ጋር በመሆኑ ይህን ጥበብ ተስፋ አድርገን ይህን ጥበብ ይዘን መጥተናል። ይህ ጥበብ ለኛ መድኃኒት ነው። ነገር ግን እውቀት አለን ስለ አንድ ነገር፣ ስለ መድኃኒቱ ጥበብ አለን። ያም ጥበብ መድኃኒት ነው፣ የሞት መድኃኒት ነው። ነገር ግን ማስተዋል ሊኖረን ይገባል። ሶስተኛው ማስተዋል ነው። ማስተዋሉ ምንድን ነው? ስለ እግዚአብሔር ቃል ስለ ሥርዓተ ቅዳሴው መጽሐፍ ቅዱሳዊ እንደሆነ ልማድ እንዳልሆነ ተምረናል፣ አውቀናል። ያም እውቀተ ጥበብ አድርሶናል። ጥበቡ የሞት መድኃኒት ክርስቶስ ኢየሱስ ነው። ነገር ግን ማስተዋል ሊኖረን ይገባል። ማስተዋሉ ምንድን ነው? ማስተዋሉ በሁለት ይታያል። አንደኛው አንድን ነገር አለመርሳት ነው። ሌላው ግን አስተውሎ ሲያዩት አንድን ነገር ያ ነገር መሆኑን መረዳት ነው። ማስተዋሉ ምንድን ነው? ጌታ ጥበብ መሆኑን ነግሯቸው አስተምሯቸው አውቀው ይኖሩ ነበር ሐዋርያት። ነገር ግን ምንድነው የሚለን ቃሉ? የወንጌሉ ቃል ምንድነው የሚለን? እውቀቱ ብቻ ስላልበቃቸው፣ ጥበብ የሆነ ክርስቶስን ማመኑ ብቻ ስላልበቃቸው እነሆ የነገራቸውን የጥበብ ዓላማ ጥበብ የተባለ ክርስቶስ ዓላማው ምን እንደሆነ እንዲያስተውሉ ልባቸውን ከፈተላቸው ይላል። ማስተዋል የሚገኘው ልቡና ሲከፈት ነው። ስለዚህ በዚህ ትምህርት ውስጥ የምናየው ማስተዋል ምንድን ነው? ማስተዋል ያለብን ምንድን ነው? ስናስተውለው ምንድን ነው? ለመሆኑ አምላክ ሰው እስከ መሆን ድረስ የደረሰው ለምንድን ነው? ሰማያዊ ዙፋኑን ትቶ በቤተልሔም ፍግ ላይ የወደቀው ለምንድን ነው? ቀስ በቀስ ያደገው ለምንድን ነው? ገና በሕፃንነቱ የግብፅን በረሃ ሸዋ የተቀበለው መከራው ለምንድን ነው? ተዘዋውሮ ያስተማረው ለምንድን ነው? በማስተማር ጊዜው ሁሉ ስንት መከራ የደረሰበት ለምንድን ነው? የተቸነከረው ለምንድን ነው? የተገረፈው ለምንድን ነው? ስጋው የተቆረሰው ለምንድን ነው? በጦር የተወጋው ለምንድን ነው? የሞተው ለምንድን ነው? የተቀበረው ለምንድን ነው? የተነሳው ለምንድን ነው? በክብር ያረገው ለምንድን ነው? በአባቱ ቀኝ ያለው ለምንድን ነው? አሁን በመለኮቱ ሁልጊዜ ከኛ ጋር ያለው ለምንድን ነው? ዳግም የሚመጣው ለምንድን ነው? ከዚህም ሁሉ ጋር ዛሬ በዚህ ምድር ላይ በረከቱን፣ ምሕረቱን፣ አባታዊ ፍቅሩን እንድናገኝ በሚል የመለኮት የመንፈስ ቅዱስ ጥበብ ከቤተልሔም ወደ ቤተ መቅደስ የመጣው ተዘጋጅቶ የገባው ህብስቱ ዓላማው ምንድን ነው? ወይኑ ለምንድን ነው? ቅድም ያልናቸው ሁሉ ምሳሌዎች ለምንድን ነው? ጌታ በአይሁድ ተይዞ ወደ ሐና ቤት፣ ከሊቀ ካህናቱ ከሐና ቤት ወደ ቀያፋ የተንገላታውን ያሰብን፣ ከቀያፋ ወደ ጲላጦስ የተንገላታውን ያሰብን፣ በጲላጦስ ፊት የተፈረደበትን ያሰብን፣ ያን በማሰብ አድርጉት ብሎን ደግሞ ህብስቱ ስጋው ወይኑ ደሙ መድኃኒት እንደሚሆን ነግሮን እስካሁን በተማርነው አከናውነናል። ይሄ ነገር ለምንድን ነው የተዘጋጀው? እናንተስ በየእሁዱ ወደዚህ ቤተ ክርስቲያን የምትመጡት ለምንድን ነው? ይህን መልስ ለማግኘት ማስተዋል ያስፈልጋል። ያስተዋልነው እንደሆነ ይሄ ሁሉ የሆነው ለእኔና ለእናንተ ነው። ይሄ ሁሉ የሆነው የረከሰ ህይወታችን እንዲቀደስለት ነው። ይሄ ሁሉ የሆነው ያደፈ ህይወታችን እንዲነጻለት ነው። ይሄ ሁሉ የሆነው የተሰበረ ህይወታችን እንዲጠገንለት ነው። ይሄ ሁሉ የሆነው ከእሱ ጋር የነበረን ግንኙነት የተቋረጠው እንዲቀጥልለት ነው። ይሄ ሁሉ የሆነው ከእሱ ጋር እንድንኖርለት ነው። ይሄ ሁሉ የሆነው እንዲባርከን ነው። ይሄ ሁሉ የሆነው እንዲቀድሰን ነው። በዚህ በመንፈሳዊ ምክንያት ስጋዊም ኑሯችን ቤታችን በበረከት እንዲመላ ነው። አይምሯችን ሰላም እንዲኖረው ነው። በዚህ ምድር የሰላም ኑሮ እንድንኖር ነው። በዚህ ምድር የመጽናናት ኑሮ እንድንኖር ነው። ይሄ ሁሉ የሆነው ስለኛ ነው። እንግዲህ ማስተዋሉን ማግኘትና ለማግኘት የሚመስለው ቅድም እንደተባባል ነው። አንድ ዶክተር
አንድን በሽተኛ መረመረ፣ በሽታውን አወቀ፣ መድኃኒቱን አዘዘለት። ትምህርቱ ተገኝቷል፣ የመድኃኒቱ ጥበቡ ተገኝቷል። የበሽታው ጥበብ ያ መድኃኒት ነው። ነገር ግን ያ በሽተኛው እኔ ብሆን ስለዚህ ክኒን ተነግሬያለሁ፣ ያ ነገር እንደሚያድነኝ በሽታዬ መድኃኒት ጥበብ እንደሆነ ተነግሮኛል። ካልወሰድኩት ምን ይጠቅመኛል? ማስተዋሉ ምንድነው? በሰዓቱ ወስድ። ማስተዋሉ ምንድነው? ያን ወስጄ መዳን። ስለዚህ ያስተዋል እንደሆነ በአጠቃላይ በዚህ ቤተ መቅደስ ውስጥ የሚከናወኑት ነገሮች ለኛ መሆናቸውን ከመገንዘባችንም በላይ በትክክል አእምሮአችን ሁሉ ቀራንዮ ሄዶ ጌታ ስለኛ ሲንገላታ በአይነ ህሊና እናያለን፣ ሲገረፍ እናያለን፣ ሲቸነከር እናያለን፣ ደሙ ሲፈስ እናያለን፣ ስጋው ሲቆረስ እናያለን፣ ሲሞት እናያለን፣ ሲቀበር እናያለን፣ ሲነሳ እናያለን፣ ዳግም ሲመጣ እናያለን፣ ከሞት ስንነሳ እናያለን፣ ለዘላለም ስንኖር እናያለን፣ መንግስተ ሰማያትን በአይነ ህሊና እዚህ ቁጭ ብለን እናያለን። ያን ካየን አሜሪካ ለኛ ምናችንም አይደለም፣ የአሜሪካ ዶላር ለኛ ምናችንም አይደለም። በዚህ ምድር ያለው ውጣ ውረድ፣ ስልጣኑም፣ ክብሩም፣ ዕውቀቱም፣ ውበቱም በሙሉ በምድር ላይ ያለው ጠቀሜታ ሁሉ ምናችንም አይደለም። የሚታየን ያ ነው። ገላትያ ምዕራፍ 3 ቁጥር 1 ጀምሮ ምን ይላል? እናንተ የገላትያ ሰዎች ሆይ ምን ነው ኢየሱስ ክርስቶስ በአእምሮአችሁ እንደተሰቀለ ሆኖ እስኪሳል ድረስ ቃሉ ተሰብኮላችሁ ቃሉ ከአእምሮአችሁ ተጣብቆ አልነበረም ወይ? በአእምሮአችሁ የተሰቀለው ስታዩት አልነበረም ወይ? በአይነ ህሊና የሞተውን ቀራንዮ ላይ አላያችሁትም ወይ? ስለእናንተ ያደረገውን ፍቅር አላያችሁም ወይ? ምን ነው ለሱ እንዳትታዘዙ አዚም ያደረገባችሁ ማን ነው? አዚም ያደረገብን? እኛ ካህናቱ እንደሚገባው እውነተኞች ካህናት እንዳንሆን አዚም ያደረገብን ማን ነው? በፍቅሩ እንዳንቃጠል በቆምንበት ዓላማ እንዳንወጣ ያደረገን አዚሙ ከማን ነው? ቀያፋ ሊቀ ካህናቱን ያንገላታውን ማሰብ አይደለም፣ እኔ ራሴ ያንገላታሁት ነው። ጲላጦስን አስቦ መተቸት አይደለም፣ እኔ ራሴ ያንገላታሁት ነው። አልፎ እንዲገረፍ እንዲሞት አሳልፌ እየሰጠሁት ነው። ለምን? ማስተዋሉ ስለሌለኝ። ማስተዋል ሁሉ ተወሰደብን። ማስተዋል ቢኖረን ኖሮ ሁላችንም በዓላማችን ብንሰማራ ኖሮ ዲያብሎስ የታባቱ ገንዘብ አንድ በግ አንድ መንጋ እንኳን ማግኘት አይችልም ነበር። በኢትዮጵያ ቤተክርስቲያን መንጋ ውስጥ አንድም የሚሰክር፣ አንድም የሚያመነዝር፣ አንድም የሚሰርቅ፣ አንድም የሚገል፣ አንድም ጣዖትን የሚያመልክ፣ አንድም የሚዋሽ፣ አንድም በሐሰት የሚመሰክር፣ አንድም ትዳሩን የሚያፈርስ፣ አንድም ጋብቻን እንደ ባህል የሚያይ ባላገኘም ነበር። አንድም የማይቆርብ ባላገኘም ነበር። አንድም የማይዘምር ባላገኘም ነበር። አንድም ለስሙ የማይመሰክር ባላገኘም ነበር። አንድም ለመንፈሳዊ አገልግሎት ተጠርቶ ስራ አለኝ እንቅልፍ ይዞኛል ቢዚ ነኝ የሚል አይገኝም ነበር። አንድም ከእግዚአብሔር ፍቅር ወደ ኋላ የሚል ባልተገኘም ነበር። እንኳንና የኢትዮጵያ ቤተክርስቲያን ቀርቶ አፍሪካን እንኳን ባጥለቀለቅን ነበር። 12 ሐዋርያት በኢየሩሳሌም ውስጥ የተወለዱ 72 ሰዎች በኢየሩሳሌም በእስራኤል ያደጉ አይደሉም ወይ? ዓለምን ያበሩት በወንጌሉ ቃል የዓለምን ጣዖት የሰባበሩት ክርስቶስን የሰበኩት የዓለምን ወዳለ ዓለም ያበሰሩት እነዚያ እፍኝ ሙሉ አይደሉም ወይ? 50 ዳቦ ከመላስ አንዷን መጉረስ ሆነን ቀረን። አንድ የሚጎረስ እንኳን አልተገኘም። ለምን? ማስተዋሉ ስለተወሰደብን። የብዙዎቻችን ማስተዋል ስለተወሰደብን እንኳን ሌላ መሪዎቹም ራሳቸው ማስተዋሉ ስለተወሰደባቸው ቤተክርስቲያኗ የዓለም መድኃኒት የሆነ ክርስቶስ የሚሰበክባት፣ ሰዎችና እግዚአብሔር የሚገናኙባት፣ የሰዎች ርኩሰት የሚቀደስባት የምህረት አደባባይ አውደ ምህረት እንጂ የመሪዎች የፖለቲካ የስልጣን መጠበቂያ አልነበረችም። ነገስታቱን ሲጠቀሙባት ነበሩ። እግዚአብሔር የማያምኑትን ሲጠቀሙባት ኖሩ። አሁንም እየተጠቀሙባት ነው ማለት እንችላለን። የኢትዮጵያ ብቻ አይደለም፣ በዓለም ዙሪያ ያሉ አብዛኞቹ ቤተክርስቲያንን ሊጠቀሙባት ነው የሚፈልጉ። አሁን እንኳን በዚህ እንኳን በሰሜን አሜሪካ እንዲህ እግዚአብሔር ባዝነን እንዳንቀር በሰበሰበን እሱ ራሱ ልጆች እያለን በማይመረመር መለኮታዊ ምስጢር እንዲህ እያከበረን በራሳችን መሬት በራሳችን ሕንጻ አቆላምጦ አንከባክቦ ይዞን አሁን እንኳን ይገርማቸዋል። የእናንተን አትዩ። በአንዳንድ ቦታዎች ወደ ቤተ ክርስቲያን ሰርገው ገብተው የራሳቸውን ፖለቲካ፣ የራሳቸውን ዘር፣
የራሳቸውን ወጥ የራሳቸውን የሥጋ ፈቃድ ለማካሄድ የሚሞክሩ ስንቶች መስሏቸው? ለምን? ማስተዋሉ ስለተወሰደባቸው። በአግባቡ እንኳን የተሰቀለውን ለመስበክ ክርስትናውን ለማገልገል ጊዜው መሽበቅቶ፣ እውቀቱ መሽበቅቶ፣ ጉልበቱ መሽበቅቶ፣ አቅሙ ውስጥ ተገኝቶ፣ ገንዘቡ መሽበቅቶ በትክክለኛው እሱን ለማገልገል። ስለዚህ ማስተዋል ሁሉ ስለተወሰደብን ሁላችሁ እንደዚህ ሆን እና ምንድነው ማስተዋልን ስጠኝ ስንጸልይ ባለፈው የተነጋገርን ይመስለኛል። ዳንኤል 9:22 ጀምሮ ይመስለኛል ቅዱስ ገብርኤል ወደ ዳንኤል ወደ ነብዩ እየበረረ ሄደ ይላል እና ዳንኤልን ምን አለው? ላስተምርህ መጣሁ፣ አስተማርኩህ። ይሁንልህ ማስተማር ብቻ አይደለም፣ ጥበብንና ማስተዋልን ልሰጥህ መጣሁ። ጥበብንና ማስተዋልን ልሰጥህ መጣሁ። ሰሎሞንም ጌታ ሆይ እኔ መለምንህ ሌላ ነገር የለኝም፣ እግዚአብሔር ጠይቆት እኮ ነው ምን ላድርግልህ ብሎት፣ እኔ መለምንህ ጥበብንና ማስተዋልን እንድትሰጠኝ ነው። ኧረ እባካችሁ ምእመናን እስከ መቼ ድረስ ማስተዋላችን ተቀምቶ ይኖራል? ኧረ እባካችሁ ተዘጋጁ። የሚዘጋጀው መድኃኒት ለእናንተ ነው፣ ለእኔ ነው፣ ለሁላችን ነው። ባይሆን እንኳ ብቁ ባንሆንም በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ አቤቱ እንደ ቸርነትህ እንጂ እንደ በደላችን አይሁን እያል ኧረ እባካችሁ ተዘጋጁ፣ አስቡበት። ቅድም እንዳልኩት እንግዲህ ከቤተ ክርስቲያን የማያስቀድስ የማይቆርብ ሰው ከቤተ ክርስቲያን ይውጣ ሲል እኔ እንግዲህ እንድትቀሩ ሳይሆን እንድንዘጋጅበት ነው፣ እንድናስብበት ነው። እንዲያው በልማድ ብቻ የሞት መድኃኒት የማይገኝ መሆኑን ነው። እስኪ የቆረባችሁ እጃችሁን አውጡልኝ። የቆረባችሁ ጥሩ አውርዱ። ያልቆረባችሁስ ሁላችሁም ቆርባችኋል። ይሄን አስተውሉ። እግዚአብሔር የተመሰገነ ይሁን። ሁላችሁም ቆራቢዎች ናችሁ። ይሄን አትርሱ። ማስተዋልም ይሄ ነው አንዱ። አትዘንጉ እግዚአብሔር ያደረገውን። ዋናው አቋርጣችኋል። የተቋረጠው እንዲመለስ ነው እና እግዚአብሔር እንግዲህ በቸርነቱ ይርዳን። ዛሬ ተማርንበት እንግዲህ ሁለተኛው ክፍል ትምህርተ ሥርዓተ ቅዳሴ ነው እና አንደኛው የቅዳሴው ጊዜ በእግዚአብሔር ፊት የመቆም ጊዜ ስለሆነ በእውነት በፍርሃትና በአክብሮት በጥንቃቄ መያዝ እንዳለብን ነው ያስተማረን። ሁለተኛው አስቀድሶ የማይቆርብ መኖር እንደሌለበት ነው። ይህን ስላችሁ ደግሞ እንድትቀሩ አይደለም፣ እንድታስቡበት እንድናስብበት ነው። ሶስተኛው መስዋዕቱን ስላመጡት ሰዎች ስለ መስዋዕቱና ስለሚቀድሱት ካህናት የጠበቀ ጸሎት መደረግ እንዳለበት ነው ያስተማረን። አራተኛው አሃዱ ከማለታችን በፊት በመንበሩ ዙሪያ ስለምናከናወናቸው የሥርዓት ምሳሌዎች ትምህርት ነው የተነጋገርንባቸውም እንግዲህ እነሱን ነው። የዛሬው ትምህርታችን ይሄን ይመስላል። እግዚአብሔር የተመሰገነ ይሁን። እዚህ ላይ በቃናል።